በእንግሊዝ ፕሪሚየር ሊግ 14ኛ ሳምንት ጨዋታ ዛሬ የተደረጉ ወሳኝ ጨዋታዎችን ለመጠቆም ያህል እንግዲህ ማንቸስተር ሲቲ ከአርሰናል አንገት ስር እየተነፈሰ ያለው አስጊው ማለት ለአርሰናል አስጊ የሚባለው ቡድን በጣም ድራማቲክ በሆነ መንገድ ፉልሃምን 5-4 አሸንፏል። ስለዚህ አሁን ባለው ሁኔታ ከአርሰናል በሁለት ነጥብ ብቻ ዝቅ ብሎ ከስር መጣው ደረስኩ እያለ ነው። አርሰናል ደግሞ ትንሽ በፈተና ውስጥ እንዳለ ይታወቃል። በተለይ የኋላ ደጀኖቹ ሳሊባና ጋብሪኤል ማጋሊሽ እንደሌሉ ባለፈው ሳምንትም ከቼልሲ ጋር 1-1 በሆነ አቻ ውጤት ስታንፎርድ ብሪጅ ላይ ሲለያዩ የዓለም ሚዲያን ትኩረትን የሳበ ውጤትና ጨዋታ እንደነበር ይታወቃል። በርካቶች በተለይ አርሰናል ከዋንጫ ፉክክር ውጭ እንዲሆን የሚመኙ አካላት በዚሁ አጋጣሚ ደስታቸውንም ለመግለጽ ሲሞክሩም እያየን ነው። አንዳንዴ ሪል ኳስ ወዳጆች ናቸው፣ ኳስ አዋቂዎች ናቸው፣ ወዳጆች ናቸው ነው። እንግዲህ ዞሮ አርሰናል ዋንጫ እንዲያነሳ አጥብቀው የማይፈልጉ አካላት አሉና ይገርሙኛል። የሶሻል ሚዲያ ላይ ምናምን አያለሁ እንደዚህ እና ዞሮ አርሰናል መንሸራተት እየጀመረ ነው። ስለዚህ ዋንጫው እንደተለመደው ትንሽ የተወሰነ ሰዓት ድረስ መጣው ይልና ከዛ በኋላ ይሽኮረመማል፣ ወደ ኋላ ይመለሳል የሚሉ ነገሮች እየበረከቱ ነው ያሉት። ለማንኛውም ቀልድ ነው። ወደ ቁም ነገሩ ስንመጣ አርሰናል የምርም ፈተና የሆነ ጊዜ ላይ ነው ያለው ማለት ይቻላል። ምክንያቱም ሳሊባ አሁንም ብሬንፎርድን በሚገጥሙበት ጨዋታም እንደማይሰለፍ አሰልጣኝ ማይክል አርቴታ ተናግረዋል በጋዜጣዊ መግለጫ ወቅት። በእርግጥ ጉዳቱ ያን ያህል ሲሪየስ አይደለም፣ በአጭር ጊዜ ወይም በተወሰኑ ቀናት ውስጥ ይመለሳል የሚል ሀሳብ አንስቷል ማይክል አርቴታ። ነገር ግን በዚህ በብሬንፎርድ ጨዋታ ሳሊባ አለመሰለፉ ትንሽ አደጋ ነው። ለደጋፊዎችም ድንጋጤን የፈጠረ ይመስላል። ምክንያቱም ሳሊባን የሚተካ የለም ነው ዞሮ እንጂ ጠንካራ የተከላካይ ክፍል አሁንም ድረስ እንዳለው በቼልሲ ጨዋታን ተመልክተናል። ለምሳሌ ክርስቲያን ሞስኬራ እና ሂንካፔ ያላቸው ጥምረት ያን ያህል መጥፎ የሚባል አይደለም። የቼልሲ የደርቢ ስሜት ያለውን ጨዋታ በዛ ልክ ከተቋቋሙ ሌሎችንም ጨዋታዎች መመከት የሚችሉበት አቅም እንዳላቸው እኔ በግሌ እንደዛ ነው የማስበው። እና እንግዲህ ቡድኑ አጠቃላይ በጥሩ ዝግጅትና በአብዛኞቹ በጤንነት ላይ እንደሆኑ ነው የተገለጸው። በነገራችን ላይ ካይ ሃቨርትዝም ሊመለስ ይችላል። ካይ ሃቨርት ከጉዳቱ እንዳገገመ ቀደም ሲል ነበር ሲገለጽ የነበረው። ነገር ግን ማይክል አርቴታ አሁንም ከጉዳቱ ሙሉ በሙሉ አልተመለሰም። አንዳንዴ በልምምድ ወቅት ጉዳቱ የማገርሸት ባህሪ እያሳየ ነው እና ባለፈው እንደውም ከ2-3 ሳምንት በፊት በኢንተርናሽናል ብሬኩ ወደ ጀርመን ብሔራዊ ቡድን የሚቀላቀላል ተብሎ ሁሉ ዜና ሲወጣ ነበረ። እንደገና ጉዳቱ ስላገረሸበት ከዛ ውጭ ሆነ ተባለ። ወደ አርሰናልም ወደ ቋሚ አሰላለፍ ይመጣል ተባለ። አሁንም እንደዚሁ አሁንም እንደገና ማይክል አርቴታ እንደገለጸው ከሆነ ካይ ሃቨርት አሁንም ቢሆን ገና ነው። ስለዚህ የተወሰኑ ሳምንታትን አሁንም ከዋናው ቡድን ካሰላለፍም ከጠንከር ካለው ትሬኒንግም ውጭ ነው የሚሆነው የሚል ሀሳብ ገልጿል። ስለዚህ ካይ ሃቨርትም ይደርሳል ተብሎ ነበረ፣ አልሆነም። ዞሮ የካይ ሃቨርት እንኳን ያን ያህል ቢግ ዲል አይሆንም። አንደኛ ጋብሪኤል ጄሱስ እሱም ተመልሷል ከረጅም ጊዜ ጉዳት በኋላ። ምናልባት በዚህ ጨዋታ ስለመሰለፉ እርግጠኛ መሆን አልተቻለም እንጂ ከምንም በላይ ግን ቪክቶር ዮኬሬሽ በዋናው ቡድን ልምድ ውስጥ እንዳለ ተመልክተናል። እንደገና በቼልሲ እና አርሰናል ባደረጉት ጨዋታም ያው ተቀይሮ ገብቶ ጨዋታ አድርጎ እንደውም አልተጠቀምበትም እንጂ ጥሩ የጎል የማግባት እድል ማጋጥሙ ሙከራ ሲያደርግ እንደነበር ተመልክተናል። ስለዚህ በዚህ ጨዋታ ምናልባትም ጎል ሊያስቆጥር ይችላል። ስለዚህ የፊት መስመሩ ስጋት በተወሰነ ደረጃ ተቀርፏል ብሎ ማለት ይቻላል። ሌሎችም በፎልስ ናይንም እንደነ ሚካኤል ሜሪኖ አይነት ተጫዋቾችንም መጠቀም የሚቻልበት እድል አለ። ከምንም በላይ አርሰናል ግን ይሄ ክሊንሺት ምንም ጎል ሳይቆጠርበት አይደለም ኦን ታርጌት ሳይሞክርበት የሚወጣውን የአርሰናል የተከላካይ ክፍል በተወሰነ ደረጃ ጋብሪኤል ማጋሌሽ እና የዊሊያም ሳሊባ ጥምረት ሲቀር
እሱ ያ ምንድነው ኦን ታርጌት የማይሞክርበት በክሊንሺት የሚወጣው አርሰናል አሁን መታየቱ እየቀዘቀዘ መጣ ነው። ዋናው ጥያቄ እሱ ነው እንጂ አሁንም ቢሆን ወርልድ ክላስ የሚባሉ ተከላካዮች ናቸው እንደነ ሙስኬራ እና እንደነ ሂንካፒ አይነት እና የነሱ ጥምረትም ቀላል አይደለም። በዲፌንሲቭ ሚድፊልድ አካባቢም እንደነ ማናቸው እንደነ ቲምበር አይነት ተጫዋቾችም አሉ በቡድኑ ውስጥ። ስለዚህ ቢን ዋይትም አለ ሌሎችም አሉ እና አርሰናል ከዚህ በፊት ይታይበት የነበረውን ክፍተት አሁን ካለው የስኳድ ጥልቀት አንፃር እንዲሁ ዝም ብሎ በቀላሉ የሚፈረካከስና ድክመቱ ተጋልጦ ውጭ ላይ ወጥቶ የሚሰጥ አይነት ቡድን እንዳልሆነ ምንም አይተነዋል በተደጋጋሚ እና ነገር ግን የአርሰናል የኋላ ክፍል ያለ ሳሊባና ያለ ጋብሪኤል ማጋሌሽ ማየት በቃ የሆነ አለ አይደለ እኔ ሲመስለኝ አርሰናልን የማይደግፉ ቡድኖች ራሱ ኳስን የሚወዱ የነሱን ጥምረት ማየት የሚፈልጉ ይመስለኛል ሜዳ ላይ እንደው ዝም ብለው ለምዶባቸው ነው እንጂ እና ዞሮ አሁን ዛሬ በጣም መጥፎ ዜና የሚባለው የካይ ሃቨርትዝ ጉዳት እንደገና ያገረሸ መሄድና ወደ ቋሚ አሰላለፍ አለመምጣት ከምንም በላይ ግን ሳሊባ ጉዳቱ በጣም ቀላል ነው ተብሎ ነበር። ከቼልሲ ጨዋታ በፊት ትሬኒንግ ላይ ያጋጠመው ቀላል ጉዳት ስለሆነ ከቼልሲው ማሰላለፍ ውጭ ያደረገው ቢያንስ በዚህኛው ሳምንት በቋሚ አሰላለፍ ውስጥ ይመጣል የሚል የብዙዎቹ ኤክስፔክቴሽን ነበረ። እኔ በተለይ አሁን በጣም ጠብቄ ነበር እሱን ለማየት በቀጣይ በብሬንፎርድ ጨዋታ ግን አይሰለፍም ተብሏል። ግን ምንድነው ጉዳቱ ያን ያህል ሲሪየስ ሆኖ ሳይሆን ያው ሞር ጥንቃቄ ለመውሰድና ከፊት ደግሞ ከባድ ጨዋታዎች ስላሉ ሞር እንዳይጎዳና በደንብ ፊት ሆኖ እንዲመለስ ከማሰብ ነው የሚመስለው። እንደዛም ነው የማይክል አርቴታ አስተያየት ያለው። ዞሮ ግን እንግዲህ ጥንቆላ በሚመስል መንገድ ብዙዎቹ አርሰናል በብሬንፎርድ ይሸነፋል እያሉ ነው። ሁለተኛ ሽንፈቱን ያስመዘግባል እያሉ እያሟረቱ ነው። እሱ ይሆናል አይሆንም የምናየው ነው የሚሆነው። እኔ በበኩሌ እርግጠኛ ሆኜ ማለት አልችልም። ነገር ግን እንደ ደጋፊ አርሰናል ያሸንፋል እላለሁ። ከዛ ውጭ ግን እግር ኳስን በእርግጠኝነት መግለጽ አይቻልም። እንግዲህ ከጨዋታው በኋላ ነው ውጤቱን የምንመለከተው። ዞሮ ግን አርሰናል በዚህ ዓመት ውስጥ እንደ አርሰናል ጥንካሬውን ያሳየ አቅሙን ያሳየ ቡድን በእንግሊዝ ፕሪሚየር ሊግ ውስጥ የለም ተብሎ ነው መገለጽ የሚችለው። እስካሁን ድረስ ያስተናገደው አንድ ሽንፈት ብቻ ነው። ከዛ ውጭ አብዛኞቹን ጨዋታ በማሸነፍ ነው የመጣው። የተወሰኑ ጨዋታዎችን ነጥብ ጥሏል ማለት አቻ ተለያይቷል። ከዛ ውጭ ግን ሽንፈት አንድ ብቻ ነው የተመዘገበበት። እስካሁን ሽንፈት አልተመዘገበበትም። ሽንፈት ቢያስተናግድም ቢግ ዲል አይደለም፣ ምክንያቱም በተደጋጋሚ የተሸነፉ ናቸው ብዙዎቹ። ስለዚህ ሁለተኛ ሽንፈት ተመዘገበበትና በቃ ከጨዋታ ውጭ ከዋንጫ ውጭ ሆነ አለቀለት አበቃ የሚባል ነገር የለም። ስለዚህ አይሸነፍም እንጂ ሲጀመር። ስለዚህ የነገውን ብሬንፎርድ ከአርሰናል የሚያደርጉት ጨዋታ በእርግጠኝነት ከሚደረጉት ሌሎች ጨዋታዎች በሙሉ የብዙዎቹን ትኩረት የሚስብና ብዙዎች በጉጉት የሚጠብቁት ነው። የአርሰናላውያን ደጋፊያን ብቻ ሳይሆኑ አርሰናል እንዲሸነፍ የሚፈልጉትም ጭምር ወይም ደግሞ እንዲሁ ዝም ብለው ኳስን የሚወዱና ኳስን በገለልተኝነት የሚያዩትም በሙሉ ይሄን ጨዋታ በጉጉት ይጠብቁታል ብዬ ነው የምገምተው። ምክንያቱም ማንቸስተር ሲቲ ዛሬ ማሸነፉን ተከትሎ በሁለት ነጥብ ብቻ አንሶ ነው ያለው። ስለዚህ አርሰናል ተሸነፈ ማለት ነጥቡ የሁለት ነጥብ ብቻ ልዩነት ይሆናል። ከዛ በኋላ በአርሰናል እና በማንቸስተር ሲቲ መካከል ያለው ፉክክር በጣም ሞር ታይት ይሆናል። ስለዚህ እግር ኳስን እየወደደ የማንም ደጋፊ ሳይሆን ዝም ብሎ እግር ኳስን የሚከታተል ሰው ሁሉ እንደዚህ አይነት ታይት የሆነ ፉክክር የበዛበትን አካሄድ ይፈልገዋል። ሰው እንደ እግር ኳስ አፍቃሪ በነገራችን ላይ የእንግሊዝ ፕሪሚየር ሊግ በጣም ተወዳጅ የሚያደርገው ከሌሎች ሊጎች የሚለየውም ይሄ ነው። ስፔን ብንሄድ ብዙ ጊዜ ባርሴሎና እና ማድሪድ ይባላል፣ የሁለት ፈረሶች ሩጫ ይባላል። ጣሊያንም ብንሄድ እንደዚሁ ኢንተር፣ ኤሲ ሚላን እንደዚህ እንላለን ማለት ጁቬንቱስ እና የተወሰኑትን ቡድኖች ነው የምንጠራው። እና ደግሞ ሻምፒዮን የሚሆነው ቀድሞ ይታወቃል፣ በብዙ ርቀት ቀድሞ የሚሄድበት። ጀርመን ስንሄድ ብዙ ጊዜ ሙኒክ ነው ብዙ ጊዜ በተደጋጋሚ የሚያነሳው። አንዳንዴ ቦሩሲያ ዶርትሙንድ ይመጣል። ከዛ ውጪ ባለፈው ዓመት ብቻ ነው ትንሽ ቫራይቲ ያየን እንጂ እንደዚህ አይነት ነገሮች ናቸው። እንግሊዝ ግን እንደዚህ የሚባል ነገር የለም እና ታይት ሆኖ ነው የሚቀጥለው እስከ ውድድር ዓመቱ መጨረሻ እና እሱ ነው ተወዳጅ የሚያደርገው። ድል ለአርሰናል ብለናል። ነገ የጨዋታ ቀን ነው። እኔ የፈለገው ስራ ቢበዛ